ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በሚመለከቱ የተለያዩ ጉዳዮች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው ጉዳዮች እንግዲህ ቨርጅል ቫን ዳይክ በቅርቡ አዲስ ዜና ይኖራል ብሏል። እንደዚሁም ጂሚ ካራጋርም ሊቨርፑሎች 6 ተጫዋች ማስፈረም አለባቸው ብሏል። እንደዚሁም በአንዳንድ መረጃዎች መሰረት እንግዲህ ሊቨርፑሎች ኤዜ ላይ ፍላጎት አሳይተዋል ነው እየተባለ ያለው፣ ማስፈረም ይፈልጋሉ ተብሏል። ይህን የምንመለከት ይሆናል። እስከ መጨረሻ ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ እንደዚሁም ደውሏን በመጫን ደግሞ ሁሉ ጊዜ ሊቨርፑል የሚመለከቱ የተለያዩ ዜናዎችን ዘገባዎችን ይዤ ስመጣ ወደ እናንተ እንዲደርስ ማድረግ ትችላላችሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች እገባለሁ። በመጀመሪያም ግን ሊቨርፑልን ባይመለከትም ዛሬ የወጡ ብሬኪንግ ኒውሶች አሉ። ያንን እንመልከት። አንደኛው ብሬኪንግ ኒውስ እንግዲህ ደብራይን ከዚህ ሲዝን መጨረሻ በኋላ እንግዲህ ከማንቸስተር ሲቲ ይለቃል ተብሏል። ይህ ነገር እንግዲህ ብሬኪንግ ኒውስ ነው። ደብራይን እንግዲህ ማንቸስተር ሲቲ ቢጫወትም ነገር ግን ብቃቱን እንግዲህ ተመልክተናል። ከዚህ በፊት ምን ያህል ድንቅ ተጫዋች እንደነበረ እንግዲህ ከዚህ በኋላ በፕሪሚየር ሊጉ ላናየው እንችላለን። ሌላኛው መረጃ ደግሞ ሊቨርፑልን በግማሽ የሚመለከት ነው። ታርኮስኪ እንግዲህ እንደሚታወቀው ሊቨርፑል ከኤቨርተን ጋር ባደረጉት ጨዋታ እንግዲህ ማካሊስተር ላይ ከባድ የሚባል ፋውል ሰርቶ ነበርና ዛሬ ላይ እንግዲህ የኤቨርተን ክለብ ባወጣው መረጃ መሰረት አንዳንድ ግድያ ዛቻ ደርሶበታል ነው እየተባለ የሚገኝ እሱ ላይና ቤተሰቡ ላይ። ይህ ነገር እንግዲህ የማካሊስተር ላይ ከሰራው ፋውል በኋላ የመጣ ነገር ነውና ደስ የማይል ነገር ነው። በእርግጥ የሰራው ፋውል ጥሩ አይደለም። ነገር ግን ደግሞ እንደዚህ ቤተሰብና እሱ ላይ የግድያ ዛቻ መሰንዘር በጣም ከባድ የሚባል ነገር ነው። ይህንን ነገር እንግዲህ ፖሊሶች እናጣራዋለን ብሏል። ከዛም ማን እንደዚህ ጻፈ የሚለውን ነገር ማን ስላከለት የሚለው ነገር ታይቶ እንግዲህ ቅጣት ይጠብቋል ነው እየተባለ የሚገኘው። እነዚህ መረጃዎች እንግዲህ ሊቨርፑልን የማይመለከቱ ናቸው። አሁን ሊቨርፑልን ወደሚመለከቱ ዜናዎች ስንገባ እንግዲህ ካች ኦፍሳይድ ይዞት በወጣ ዘገባ እንጀምራለን። ካች ኦፍሳይድ እንግዲህ ዛሬ ይዞት በወጣ መረጃ መሰረት ሊቨርፑልና አርሰናል የክሪስታል ፓላስ ተጫዋች የሆነን እንግዲህ ኤብሪቼዝ ኤዜን ማስፈረም ይፈልጋሉ ነው እያለ የሚገኙና በክረምቱ የዝውውር መስኮት እንግዲህ ምናልባትም ፉክክር ውስጥ ሊገቡ ይችላሉ ነው እየተባለ ያለው። በእርግጥ ኤዜ በኮንትራቱ ላይ እንግዲህ የ60 ሚሊዮን ፓውንድ የውል ማፍረሻ አለው። ያንን ነገር እንግዲህ መክፈል ይችላሉ ሁለቱም ቡድን። ከዛ በኋላ እንግዲህ የሚሆነው ፉክክራቸው ተጫዋቹን ማሳመን ላይ ነው። ይህ ተጫዋች እንግዲህ 26 ዓመቱ ላይ ነው የሚገኘው። እናም ወደ ፒክ እድሜው እንግዲህ ተጠግቷል ማለት እንችላለን። የተጫዋች እንግዲህ ፒክ የሚባለው ከ24 ከ25 ጀምሮ እስከ 28 ባለውና ከዚህ በኋላ እንግዲህ 1-2 ዓመት ምርጥ ሆኖ ይቆያል ተብሎ ነው የሚጠበቀው። እንደ ሁል ጊዜው ከሆነ 30 ዓመት ከሆነ በኋላ ብዙ ተጫዋቾች እንግዲህ ቀዝቀዝ ይላሉ። ነገር ግን እስከ 28 እስከ 29 ግን ምርጥ ብቃታቸውን ማሳየት ይችላሉና ከዚህ በኋላ እንግዲህ እስከ 29 ድረስ እንኳን ምርጥ ብቃቱን ቢያሳይ 3 ዓመት ምርጥ ብቃቱን የሚያሳይበት ጊዜ አለ። ዘንድሮም እንግዲህ ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኘው ለክሪስታል ፓላሶች። በሁሉም ጨዋታዎች እንግዲህ እስካሁን ድረስ 6 ጎልና 9 አሲስት ማድረግ ችሏል። በሁሉም ኮምፒቲሽን ለእንግሊዝ ብሔራዊ ቡድን እንግዲህ ተጠርቶ ጎልን ማስቆጠር ችሏል። ጥሩ የሚባል እንቅስቃሴን እያደረገ የሚገኝ ተጫዋች ነው። በተጨማሪም ደግሞ ቨርሳታይል የሚባል ተጫዋች ነው። ፊት ለፊት ላይ በሁሉም ቦታ መጫወት ይችላል። 10 ቁጥር ቦታ ላይ መጫወት ይችላል። ወደ ክንፍ ወጥቶ መጫወት የሚችል አይነት ተጫዋች ስለሆነ እንግዲህ እንደዚህ አይነት ቨርሳታይል ተጫዋቾች ደግሞ ሁሌም የሚፈለጉ ተጫዋቾች ናቸው። ምክንያቱም እንግዲህ ሁለቱንም ክለብ ስንመለከታቸው አፕግሬድ ማድረግ ያለባቸው ቦታዎች አሉ። አሁን ሊቨርፑልን ከተመለከትን 10 ቁጥር ቦታ ላይ እንግዲህ ዶሚኒክ ሶቦዝ ላይ የሚፈለገውን ያህል ጎል እያስቆጠረ አይደለም የሚገኘው። እንደዚሁም ደግሞ ግራ ክንፍ ላይ የሚሰለፉት ራሱ ብዙ ጎሎችን እያስቆጠሩ አይደለም የሚገኙና ምናልባትም እዛ ቦታ ላይ እንግዲህ ሊቨርፑሎች አፕግሬድ ሊያደርጉ ይችላሉ። አርሰናሎችም ራሱ የራሳቸው ችግር አለባቸው በተለይ ፊት ለፊት ላይና እዛ ቦታ ላይ ማጠናከር ይፈልጋሉ ተብሏልና ምናልባትም ኤዜን ከሁለት አንዱ እንግዲህ ለማስፈረም ሊጥር ይችላል ብሏል ካች ኦፍሳይድ እንደዘገበው ከሆነ ማለት ነው። ሌላኛው የምንመለከተው እንግዲህ ዝውውር ካነሳን አይቀር እንግዲህ ጂሚ ካራጋር የሰጠውን አስተያየት ይሆናል። ጂሚ ካራጋር እንግዲህ ዛሬ የጻፈው ነገር አለ በሊቨርፑልን በሚመለከትና ምንድን ያለው እሱ በሚመጣው የክረምቱ የዝውውር መስኮት እንግዲህ ሊቨርፑሎች 6 ተጫዋች ማስፈረም መቻል አለባቸው ብሏል። ይህ ነገር እንግዲህ የሚሆነው እነዚህ 3 ተጫዋቾች ራሱ ባይወጡም ጭምር ነው። 3 ተጫዋቾች እያሉ ራሱ ሌላ 6 ተጫዋቾች መምጣት አለባቸው ብሏል። እና ምክንያት ያደረገው ምንድነው? አንደኛ የግራ መስመር ተከላካይ መጠናከር መቻል አለበት። ሁለተኛ ለቨርጅል ቫን ዳይክና ለኢብራሂም ኮናቴ ተተኪ ሊሆኑ የሚችሉ ተጫዋቾች መምጣት መቻል አለባቸው። በተለይ ደግሞ ቨርጅል ቫን ዳይክን የሚተካ ተጫዋች እንግዲህ ያስፈልጋል። በእርግጥ በኢብራሂም ኮናቴ እንግዲህ ኳንዛ አለለት ያን ከቨር ማድረግ የሚችል ቨርጅል ቫን ዳይክ ቦታ ግን ከቨር የሚያደርግ ተጫዋች የለም። እዛ ቦታ ላይ መምጣት መቻል አለበት። ሲቀጥለን ደግሞ 6 ቁጥር ቦታ ላይ ራሱ መምጣት መቻል አለበት። በተለይ ደግሞ ግራቨንበርች እንግዲህ ሲደክመው የሚተካው ተጫዋች የለም በዚህ ሰዓት ላይ። አሌክሲስ ማካሊስተርን ከተመለከት ነው ምናልባት ከርቲስ ጆንስ ገብቶ ያንን ቦታ ከቨር ማድረግ ይችላል። የግራቨንበርች ቦታ ላይ ግን ማንም ከቨር የሚያደርግ የለምና እዛ ቦታ ላይም ተጫዋች መምጣት መቻል አለበት። እንደዚሁም 10 ቁጥር ቦታ ላይም ተጫዋች መምጣት መቻል አለበት ብሏል። ምክንያቱም ዶሚኒክ ሶቦዝ ላይ እንግዲህ የሚፈለገውን ያህል ጎል እያስቆጠረ አይደለም።
ቻንሶችንም ክሬት እያደረገ አይደለምና ከሱ የተሻለ ቻንስ ክሬት የሚያደርግ ጎል የሚያስቆጥር ተጫዋች መምጣት አለበት ብሏል። በተጨማሪም ደግሞ የአጥቂው መስመር ላይ እንግዲህ ሁለት ተጫዋቾች መምጣት አለባቸው። አንደኛው የቀኝ ክንፍ ላይ የሚጫወት ተጫዋች ምክንያቱም መሐመድ ሳላህ እንግዲህ ዘንድሮ ምርጥ የሚባል ብቃቱን እያሳየን ነው የሚገኘው። ነገር ግን ደግሞ አንዳንድ ጨዋታዎች ላይ እንግዲህ ዝም ብሎ የሚያመሽባቸው ጊዜያቶች አሉ። ለምሳሌ ያለፉትን ጥቂት ጨዋታዎች ከተመለከትን ጥሩ የሚባል እንቅስቃሴን ማድረግ አልቻለምና በእንደዚህ በሚሆንበት ሰዓት እንግዲህ ሌላ ተጫዋች መጥቶ ያንን ቦታ ከቨር ማድረግ መቻል አለበት። አሁን ላይ በቲም ውስጥ ያሉ ተጫዋቾች ደግሞ ያንን ቦታ በስነ ስርዓት ከቨር የሚያደርጉ ተጫዋቾች አይደሉም። ሲቀጥል እድሜውም እየገፋ ነው የሚገኘው። ወደ 33 ዓመት እየሄደ ነው ያለው። አሁን 32 ዓመቱ ላይ ነው የሚገኘውና ቀጣይ ተተኪ ያስፈልጋል። ስለዚህ እዛ ቦታ ላይ አንድ ተጫዋች መምጣት መቻል አለበት። ሁለተኛ ደግሞ 9 ቁጥር ቦታ ላይም ተጫዋች መምጣት መቻል አለበት። ምክንያቱም እንግዲህ አሁን በሊቨርፑል ውስጥ ሁለት ተጫዋቾች ናቸው ያሉት 9 ቁጥር ቦታ ላይ መጫወት የሚችሉ። አንደኛው ዲያጎ ጆታ ነው፣ ሌላኛው ኑኔዝ ነው። ኑኔዝ የሚገባውን ያህል ስራ እየሰራ አይደለም፣ ጎል እያስቆጠረ አይደለም። ጆታም በበኩሉ ደግሞ ተደጋጋሚ ጉዳቶች የሚያጠቁት ተጫዋች ነው እና ብዙ ጨዋታዎችን እየተጫወተ አይደለም የሚገኘው ለሊቨርፑል። ስለዚህ እዛ ቦታ ላይ እንግዲህ አንድ ሁነኛ የሚባል ተጫዋች መምጣት መቻል አለበት። በተለይ ደግሞ በኑኔዝ በኩል አንድ ምርጥ ተጫዋች ከመጣ እንግዲህ ዲያጎ ጆታ እየተጎዳም እየመጣም ቢሆን እንኳን ቀሪውን ነገር ከቨር ማድረግ የሚችል ተጫዋች ነውና በአጠቃላይ 6 ተጫዋቾች ያስፈልጓቸዋል እነዚህ ቦታዎች ላይ ከቨር ማድረግ የሚችሉ ሌሎች ተጫዋቾች ከሊቨርፑል ባይወጡ ራሱ ብሏል ማለት ነው። በዚህ ዙሪያ እንግዲህ ያላችሁን አስተያየት እናንተም ጻፉ። እነዚህ ቦታዎች ብቻ ናቸው ወይ መጠናከር ያለባቸው የሚለውን ነገር እንደዚሁም ደግሞ ማነስ ቢመጣ የሚለውን ነገር እዚሁ ኮሜንት ሴክሽን ላይ በመጻፍ አሳውቁን። ነገር ግን ጂሚ ካራገር ግን 6 ተጫዋቾች ቢያንስ መምጣት መቻል አለባቸው ብሏል። ሌላኛው የምንመለከተው ደግሞ ቨርጂል ቫንዳይክ የሰጠውን አስተያየት ነው። ቨርጂል ቫንዳይክ በሰጠው አስተያየት እንግዲህ ምንድን ያለው በቅርቡ አዲስ ዜና ይኖራል ብሏል። ጥሩ ነው መጥፎ ነው ልላችሁ አልችልም። ነገር ግን አዲስ ዜና መኖሩ አይቀርም። አሁን ላይ እንደዚህ ነው እንደዛ ነው ብዬ እንግዲህ ማስደንገጥም አልፈልግም፣ ሌላ ነገር መፍጠር አልፈልግም። ነገር ግን በቅርቡ ግን አዲስ ዜና መኖሩን ግን ትሰማላችሁ ብሏል። እንደሚታወቀው እንግዲህ ቨርጂል ቫንዳይክ ኮንትራቱ እየተጠናቀቀ ነው የሚገኘው። በእርግጥ እስካሁን ድረስ እንግዲህ ከሊቨርፑል ጋር ኮንትራቱን በማደስ ዙሪያ እንግዲህ እየተደራደሩ ነው ያሉት። ምንም እንኳን ከሌላ ክለብ ጋር መደራደር ቢችል ራሱ እስካሁን ድረስ ከየትኛውም ክለብ ጋር እንግዲህ ምንም አይነት ድርድር አልጀመረም። ነገር ግን እስካሁን ድረስ እንግዲህ እንደተናገረው ከሆነ እሱም በሊቨርፑል መቆየት ይፈልጋልና በዚህ ዙሪያም እንግዲህ በሰጠው አስተያየት ምንድን ያለው ሊቨርፑል መሆኔን በጣም እወደዋለሁ፣ ሊቨርፑልን በጣም ነው የምወደው፣ ክለቡን በጣም እወደዋለሁ፣ ክለቡም እኔን ይወደኛል እና እዚህ ብጫወት ደስ ይለኛል። ከዚህ በኋላም እንግዲህ ለረጅም ጊዜ ብጫወት ደስ ይለኛል። ተጫዋቾቹ ጋር ከቡድን አጋሮች ጋር ራሱ መጫወቱን በጣም እወደዋለሁና በዚህ ሰዓት እንግዲህ ምንም አይነት ድንጋጤ ውስጥ አይደለም ያለሁት። የሚፈጠረው እንግዲህ የምናየው ነገር ይሆናል። ነገር ግን አንድ ነገር ላረጋግጥላችሁ የምችለው ነገር ምንድነው በሚመጡት ሳምንታት ውስጥ እንግዲህ ዜና ይኖራል የሚለውን ነገር ነው። ጥሩ ነው መጥፎ ነው የሚለውን ነገር ግን አሁን የማውቀው ነገር አይደለም፣ ጊዜው ሲደርስ የማውቀው ነገር ነው ብሏል። ነገር ግን መጨረሻ ላይ ምን እንደሚፈጠር እንግዲህ አብረን የምናየው ነገር ነው ብሏልና በዚህ ንግግሩ እንግዲህ ያን ያህል ግልጽ የሆነ ነገር አይደለም የተናገረው። ከዚህ በፊትም እንግዲህ በሊቨርፑል መቆየት እፈልጋለሁ፣ ነገር ግን ኮንትራት እያለቀ ነው ያለው፣ ለሚመጡት ምን እንደሚፈጠር እንግዲህ አብረን እናያለን ሲል ነበርና አሁንም እንግዲህ በሌላ ቃል ነው ይህንን መልሶ እየተናገረው። በሚመጡት ሳምንታት እንግዲህ አዲስ ዜና ይኖራል ነው ያለው። ከዚህ በኋላ እንግዲህ ፕሪሚየር ሊጉ ሊጠናቀቅ 8 ጨዋታዎች ብቻ ናቸው የቀሩትና ምናልባት እንግዲህ 8 ሳምንት ወይም ደግሞ ከዛ በታች የሆኑ ቀናቶች ብቻ ናቸው የሚቀሩትና በእነዚህ ሳምንታት እንግዲህ አዲስ ዜና መኖሩ ግድ ነው። ምክንያቱም እንግዲህ ወይ ይፈረማል፣ ካልፈረመም ደግሞ ከሊቨርፑል መውጣቱ አይቀርምና አዲስ ነገር መኖሩ አይቀርም። እናም እሱ የተናገረው እንግዲህ ይህንን ነገር ነው። ነገር ግን ሁሉም ሰው እንግዲህ ተስፋ የሚያደርገው ምንድነው በሊቨርፑል ይቆያል የሚለውን ነገር ነው። በቅርቡ እንግዲህ በመሐመድ ሳላህ ዙሪያ እንግዲህ የወጡ አዳዲስ ነገሮች ነበሩ። ምናልባት በሊቨርፑል ሊቆይ ይችላል እየተባለ ነበረ። ቨርጂል ቫንዳይክም ዙሪያ እንግዲህ ያሉት ነገሮች እነዛ ናቸው። ጥሩ ነገሮች አሉ ነው እየተባለ የሚገኙ። ምናልባትም እንግዲህ በሊቨርፑል የሚያቆያቸውን ኮንትራት ሊፈርሙ ይችላሉ በቅርቡ ነው ሲባል የነበረው። ቢፈርሙ በጣም ደስ ይላል። በተለይ ደግሞ ሊቨርፑል ዋንጫውን ባነሳበት ወይም ባረጋገጥበት ሰዓት ላይ እንግዲህ የእነሱን ኮንትራት ይፋ ቢደረግ እንግዲህ በጣም ደስ የሚል ነገር አለው። ነገር ግን ደግሞ እስካሁን ድረስ እኔ አሁንም የማምነው ምንድነው ከዚህ በፊት ሮቢ ፉለር የተናገረውን ነገር ነው። ደጋግሜ ነግሬያችኋለሁ። ሁለቱ እሺ ብለው አንዱ እሺ አለማለቱ ነው እስካሁን ድረስ ያቆየው የሚመስለኝ ብሎ ነበርና አሁንም እንደዛ ሊሆን ይችላል። ምክንያቱም ሁለቱም እንቆያለን ብለው ቢፈርሙና የትሬንት አሌክሳንደር አርኖልድ ባይፈርም በእርግጥ ትሬንት አሌክሳንደር አርኖልድ ወደ ሪያል ማድሪድ የመሄድ ቻንሱ የሰፋ ነው የሚባል ነገር አለ። ነገር ግን ደግሞ የበለጠ እንትን ያደርገዋል ይፋ ያደርገዋል ሁለቱ ፈርሞ የሱ ብቻ የሚቀር ከሆነና ያንን ነገር ላለመፍጠር ሊሆን ይችላል አሁንም ድረስ ያዘገዩት የሚል ሀሳብ አለ። በእርግጥ
ድርድሩ እስካሁን ድረስ እየሄደ ነው ያለው። እንደውም አንዳንድ መረጃዎች የሚሉት ምንድን ነው በኮንትራት ርዝማኔው ላይ ነው ያልተስማሙት የሚሉት ነገር አለ። ምክንያቱም እንግዲህ ሊቨርፑሎች 30 ዓመቱ ካለፈው በኋላ አንድን ተጫዋች ማለት ነው ረዥም ጊዜ ኮንትራት አይሰጡም። በብዛት የሚሰጡት 1 ዓመት በዛ ከተባለ 2 ዓመት ነውና ምናልባት ቨርጅል ቫን ዳይክ፣ መሐመድ ሳላም እንግዲህ ቢያንስ የ3 ዓመት እንፈልገው ሊሆን ይችላል። በዛ ዙሪያ ሊሆን ይችላል ድርድሩ እስካሁን ድረስ እየተካሄደ ያለው የሚሉ አንዳንድ መረጃዎች አሉ። በእርግጥ ያንን የምናውቀው እንግዲህ ፈረሙ በኋላ ወይም ደግሞ ከብዙ ጊዜ በኋላ ጫማ ከሰቀሉ በኋላ ምናምን መልሰው ሲጠየቁ ነው ለምንድን ነው የዘገየው የሚለውን ነገር ሊናገሩ የሚችሉት። አሁን ላይ ክለቡ ላይ እየተጫወቱ ግን ይህንን ነገር ይናገራሉ ተብሎ አይጠበቅም። ከፈረሙ ያው ፈርመናል ደስ ብሎናል ምናምን ቢሉ ነው እንጂ ዲቴሉ ለምን እንደዘገየ የሚለውን ነገር እንግዲህ ብዙ ጊዜ አይናገሩም ተጫዋቾች። ከተናገሩ እንግዲህ የምንመለከተው ነገር ይሆናል። እስካሁን ድረስ ባለው መረጃ ግን ድርድሮች አሁንም እየተካሄዱ ነው የሚገኙት። ሁለቱም ተጫዋቾች በሊቨርፑል መቆየት ይፈልጋሉ፣ ሊቨርፑሎችም እንዲቆዩ ይፈልጋሉ ነው። ምናልባትም በቅርቡ አዲስ መረጃም ልንሰማ እንችላለን። ጥሩ መረጃም ይሆናል ብለን ተስፋ እናደርጋለን። እንግዲህ ያሉት አጠቃላይ መረጃዎች እነዚህን ይመስላሉ። በኤዜ ዙሪያ በተዘገበው ዘገባ ላይ እንግዲህ ያላችሁን አስተያየት ኮሜንት ሴክሽን ላይ በመጻፍ አሳውቁን። ቢመጣ ይሻላል ወይስ ባይመጣ ይሻላል ወይስ ሌላ ተጫዋች ብንመለከት? እንደዚሁም ደግሞ ጂሚ ካራገር በሰጠው አስተያየት ላይም 6 ተጫዋች ሊቨርፑል ያስፈልጋቸዋል ተብሏልና እናንተ 6 ተጫዋች ብቻ ነው ወይ ሊቨርፑል የሚያስፈልጋችሁ? አዎ ከሆነስ ማን ቢመጣስ ደስ ይላችኋል የሚለውን ነገር ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እንደዚሁም በቨርጅል ቫን ዳይክ ዙሪያ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እዚህ ላይ በቃው። ሰብስክራይብ ላይ ሼር ማድረግ እንዳትረሱ። በቀጣይ በሌላ እስከምንገናኝ ድረስ ቻው።